ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች እንዴት ናችሁልኝ? እኔ ያለሁኝ ፈለቀል ሐምድ ወለከ ሽክር። አንድ ነገር ጥቁማችሁ እመጣለሁኝ። አንዳንድ እህቶች እርፍና ያጠቃቸዋል። የሆነ አሪፍ ነኝ ምናምን ነገር የሚያጠቃችሁ እህቶች አላችሁ። እርፍና ሳይሆን ህዋነት ብዬ ወስደዋለሁኝ። እኔ ስራ ከቀየርኩኝ ገና 10 ቀኔ ምናምን ነገር ነው። የሆነችዋ ትሰራ ነበረ፣ ስራ ትሰራ ነበረ። የምትሰራው ሴትዮ ልጅቷ የኛ ሀገር ነበረች እና በምግብ በጣም ራሷን ትጎዳለች። አንዳንዴ አረቦች የሆነ የሚያደንቁን ነገር ምናምን ነገር የሚመስለን እህቶች ይሄ ንግግር ለእናንተ ነው። በተለይ አዲስ የመጣችሁ እህቶች ካላችሁ ሼር አድርጉና አዲስ ለሚመጡ እንዳውም ኢትዮጵያ ላሉ ወደ አረብ ሀገር ለማምጣት ፕሮሰስ ላይ ያሉ እህቶች ይህንን ቪዲዮ መስማት ስላለባቸው ሼር አድርጉላቸው ለማለት ያህል ነው። ሪሊ ወላሂ እኔ በተቻለኝ መጠን የቻልኩትን ያህል እበላለሁኝ። ከመብላት ወደኋላ አልልም። እበላለሁ፣ በቃ እበላለሁ። በራሴ የሆነ መወፈር ፈርቼ ምናምን ነገር ነው እንጂ እበላለሁ። መጠንቀቅ ያለብኝ ቦታ እጠነቀቃለሁ። ሰውነቴን እንዲወፍር አልፈልግም። ምክንያቱም ብዙ በሽታ አለ፣ መንቀሳቀስ ችግር ነው። ምክንያቱም እኔ ሰርቶ አደር ነኝ፣ በጉልበቴ የምኖር ሰው ነኝ። መወፈር አልፈልግም። ሰውነቴ ከፊፍ ሆኖ የፈለግኩበት ሩጬ መስራት የምፈልግ ሰው ስለሆንኩኝ መወፈር አልፈልግም። መወፈር የሚፈልገው ኑሮ የተመቸው አለ አይደለም፣ በቃ መሮጥ የማይጠበቅበት የሆነ የተመቻቸ ኑሮ ያለው ሰው ቢወፍርም ምንም አይደለም የሚል አይነት ሰው አይደለሁም። እኔ ተሯሩጬ ህይወቴን የምመራ ሰው ስለሆንኩኝ መወፈር አልፈልግም ለማለት ያህል ነው። ሌላ ነገር ደግሞ ወደ ጉዳይ ስመለስ ብዙውን ጊዜ ምግብ ካልበላን ሰዎቹ የሚያደንቁን ነገር የሚወዱን ነገር እንደዛ ነገር ይመስለናል። ግን በፍጹም አይደለም፣ በፍጹም አይደለም። ስለ ልጅቷ አንስታ አወራችኝ ዛሬ ማለት ነው። ዛሬ ነው አንስታ ስታወራኝ ምንድን ነው ብዬ ስላት ሀገራቸው ላይ ምግብ ስለሌለ ያው የመብላት ነገር ትንሽ አልቻለችበትም። ሀገራቸው ላይ ምግብ ስለሌለ ረፍቲ የሆነ ፈቂር ስለሆኑ ወይም ደግሞ ድሃ ስለሆኑ ወይም ደግሞ የምንበላ ነገር አጥተን ሰው ሀገር ምን መጣ ነው የሚመስላቸው። ተኸየሉ እዚህ ጋር ይውልኝ ብቻ ሰማሁኝ፣ ግን እኔ ዝም አልኩኝ። ምንም አላልኩም ማለት ነው። ምንም አላልኩም፣ ዝም አልኩኝ ስለሷ። ምክንያቱም አላቃትም፣ አታቀኝም። የነገረቻት ነገር ሊኖር ይችላል፣ ወይም የታዘበቻት ነገር ሊኖር ይችላል። ሰው ታዘበቻትም ይው እሷ ሜቢ ቅንጦት ሊሆን ይችላል። ምንም ቤት ውስጥ አለ መብላት መስራት ይቻላል። የትም ቦታ ላይ ምግብ አያስቸግርም። አረብ ሀገር ላይ በነገራችን ላይ የትም ቦታ ላይ 2 ብር ካወጣን ሱቅ ከሄድን ለሳምንት የሚሆን ምግብ ይዘን እንመጣለን። ቤት ውስጥ ጠፋ ቢባል ጋዝ አይጠፋም። ቂጣ ብንጋግር ሻይ አይጠፋም። ጁብን የሚባል አይጠፋም። ቲማቲም አይጠፋም። ስንፍና ካልሆነ በስተቀር ሌላ ራሳችን ውስጥ ሌላ ሀሳብ ከሌለ በስተቀር አረብ ሀገር ምግብ አይጠፋም። በፍጹም ምግብ አይጠፋም። 20 ሳንቲም ይዘን በራዳ ከሄድን ምግብ ለራታችንም ለቁርሳችንም የሚሆን ቂጣ ይዘን እንመጣለን። አሲር ይዘን እንመጣለን። ምን ልላችሁ ፈልጌ ነው፣ ራሳችሁን መጠበቅ አለባችሁ። የሆነ ማዳሞች የሆነ ነገር ይሉናል። ሰዓታችሁ የምግብ ሰዓታችሁ ጠብቃችሁ ምግባችሁን ብሉ። ማስደፈርም ጭምር ነው። ሀገራቸው ላይ ምግብ ስለሌለ ሆዷ ተረብጧል ወይም ታስሯል፣ መብላት አልቻለችም። ሹፍ አሰባችሁት? እሷ ግን በፍርሃት ነው ማትበላው የነበረው። ምን ይሉኛል ብላ ነው። ምን ይሉኛል፣ የሆነ ከበላው የሆነ ነገር ይሉኛል፣ የሆነ በፍርሃት ማለት ነው። ምግብ አረብ ሀገርም ሆነ አውሮፓ ሀገር መብላትን ያከብራሉ፣ የምግብ ጊዜን ያከብራሉ። ያልበላ ሰው አይደለም። ግን ያልገባን እህቶች የሆነ የሚንቁን ነገር ወይም ደግሞ የሆነ የሚያሞግሱን ነገር የሚወዱን ነገር ካልበለን እንደዛ ነው የሚመስለንና ይሄ ቪዲዮ ለሁሉም እንዲደርስ ሼር አድርጉ። ላይክ ስለምታደርጉኝ
ኮመንት ስለምጽፉልኝ ጊዜ ሰታችሁ ስለምታዩኝ ቴንኪዩ ሶ ማች። አሁንም ሰብስክራይብ አድርጉኝ። ሰብስክራይቤ አልሐምዱሊላህ እያደገ ነው፣ ደህና ነው። ግን ዋች ታይሜ እየቀነሰ ነው። እስኪ የምታውቁ ሰዎች ኮመንት ደግሞ ተዘግቶብኛል። ኮመንት እንትን ላይ ነው ሄጄ የምመልሰው ማለት ነው። ይሄ ስቱዲዮ ዩቱብ ስቱዲዮ የሚለው ቦታ ሄጄ ነው ኮመንት የምመልሰው። ያ ጀማተል ኸይር በትልቁ ዩቱብ ኮመንት መጻፍ አልችልም፣ ታስሮብኛል። ሴቲንግ ውስጥ ገብቼ ባይም እምቢ ብሎኛል ኮመንት። እዛ ራሱ አንዳንዴ ነው መመለስ የምችለው እንጂ አንዳንዴ ይዘጋብኛል። ኖ ኮመንት ይለኛል፣ ይዘጋብኛል። የሆነ የማስፈራሪያ ነገር ጥፍሮች ነገር አምጥቶ ይዘጋብኛል ማለት ነው። የምታውቁ እህቶች ካላችሁ በውስጥም ሀይ ብላችሁ እስኪ ንገሩኝ፣ በምን አይነት መልክ ኮመንትን መመለስ። ላይቭ ገባለሁኝ ግን ላይቭ ላይ መጻጻፍ ካልቻልኩኝ ከባድ ነው። ሰው ዝም ብሎ አያየኝም። ላዚም ኮመንት ላይ መጻጻፍ አለብኝ። እና ወደ ዋናው ኮመንቴ ወደ ዋናው ሀሳቤ ሲሄድ አረብ ሀገር ያላችሁ ልጆች፣ ለመሰደድ ያሰባችሁ ልጆች ምግብ መብላት ያስከብራል እንጂ አያስረክስም። ምግብ ብሉ፣ ቁጭ ብላችሁ ያለውን ነገር በልታችሁ ውሃ ጠጡ። ያቺ ልጅ ምን ሆነች በሉኝ? ታመመች፣ ሐኪም ቤት ሄደች። አንድ ሐኪም ቤት ስትሄድ ክኒን አሸከሟት፣ ያልሆነ ነገር ክኒን አሸከሟት። መጥታ እንግዲህ እንትን ራብ ነው እሷን እንትን ያላት። ክኒኑን ስትወስድ ፌንት ነቀለች። ኦኬ ፌንት ነቀለች። ከዛም በኋላ ከእንደገና ሌላ ሐኪም ቤት ሄደች። ከእንደገና ሌላ ሐኪም ቤት ሄዳ ያ ዶክተሩ ጥሩ ዶክተር አጋጥሟት ስለነበረ ራብ እንደሆነ ነገራት። ይሄንን ክኒን የሰጠሽ የመረመረሽ ዶክተር ተብላ ተጠየቀች ማለት ነው። እና ያኛው የሁለተኛ ዶክተር ነበር ህመሟን ያገኘ። ከዛም በኋላ ሴላን ተሰጣት፣ ወይም ደግሞ ይሄ ምንድነው በአማርኛ የምንለው የምግብ ፋንታ የሚሆን እሱን ጠጥታ ከዛ ወደ ቤቷ ተመልሳ እረፍት አድርጋ ነፍሷ ወደዚህ ተመለሰ ለማለት ያለው 3 ቀን እንችል ይሆናል 4 ቀን እንችል ይሆናል። ከዛ በኋላ አንጀታችን እየታሰረ ወደ ሌላ በሽታ ነው የምንሄደው። ተረዳችሁኛ? ወደ ሌላ በሽታ ነው በሽታው የሚወስደን ማለት ነው። ምክንያቱም ሰውነታችንና በር ላይ የምንተክል ተክል አንድ ነው። አበባ የሆነ ነገር ውሃ ስንሰጠውና በጊዜ ጠዋትና ማታ ውሃ ስንሰጠው ግርግሩ ጋር ስንቆፍር ምናምን ነገር እንዴት ነው የሚለመልመው? የኛ ሰውነትም እንደዛ ነው። ውሃ ስንጠጣ ምግብ ስንበላ ነው ሰውነታችን ሰው የሚሆነው፣ ደም ስራችን የሚሰራው። ውሃ ካልጠጣን ምግብ ካልበላን እየደረቅን ከጊዜ በኋላ ምን ማለት ይመጣል? ወደ ሌላ ትልቅ በሽታ፣ አቅማችን የማይችል በሽታ ነው የምንሄደው። ማን አለይኩም ነው የምላችሁ። ራሳችሁን ጠብቁ። ሰው ሀገር ቆይተን የምንሄድ እህቶች ሀገራችንም ላይ ኑሯችን አያምርም። ቤት እንሰራለን፣ የሆነ ነገር እናደርጋለን፣ ግን ለወራሽ ነው የምንለፋው እኛ እንጂ ለራሳችን አይደለም። ለወራሽ ነው የምንለፋው። በቃ ምን አስለፋችሁ? ለወራሽ ነው የምንለፋው። ስለዚህ ራሳችሁን ጠብቁ ለማለት ያህል ነው። እወዳችኋለሁ። ሰላም አለይኩም።